አባታችን በሰማያት ያለህ እንዴት አገኘው ስቱዲዮችን ታውቀዋለህ ለነገሩ ከዛ በጣም እንዳትወቅሽኝ ገና መጣቴ ነው ዛሬ እንዴ ሲመረቅ ማለት በጣም ይገርም እንኳን አደረሰህ እንኳን አደረሰህ ለመጀመሪያ ጊዜ ስቱዲዮችን መጣህማ እንዴ እንዲሁ አቀባበል አናረግልህ በጣም ድንቅ ነው ወደድከው በጣም እንኳን አደረሰህ የመቀሌ ዩኒቨርሲቲ ተማሪዎች የ2009 ተመራቂዎች አንድ ምናሳያችሁ ቲያትር አለ ብለውናል እሱን ተጋበዝልን ነው እንዴ አቤት ጊዜ ተታስተውሰዋለሽ ነው በተለጋጋ ነበር እንደው እንዴት ያለ ጊዜ ያሳለፍነው አንቺ በጣም ነው ያንን ጊዜ የምወደው በነገራችን ላይ እኔ ፍቅር እንዴት እንደተገናኘን ታስታውሳለህ አሁን ይሄ ጥያቄ መሆኑ ነው መቀባጠሩን ትተህ ተናገር እንዴት ነበር ይሄው ልትረሳ እንዳይሆን ነው እውነቱን ተናገር ዛሬ አንለቀቀ አንቺ ፈገግ ይያልሽ እየሳቅሽ ወደኔ መጣሽ ፈገግ አላልኩም ፈገግ አላልሽም ጥርስሽን አሞሽ ነበር እንዴ ታዲያ ያኔ መቀባጠሩን ትተህ እውነቱን ተናገር ቀብር ላይ ነው የተገናኘነው እኮ ቀብር ላይ ስንገናኝ ከዛ ስታይኝ ፈገግ አልሽ ቀብር ላይ ፈገግ ልል አልችልም አይቻልም እንደው ይሄ ሸበላ አሁን አፈር ይበላዋል ብለሽ ፈገግ አልሽ ለመሆኑ ሟቿ ሴት ነበሩ ስለሟቿ አይደለም እንዴ በሐሳብሽ ያብሰለሰሽ ተጨንቀሽ ስለኔ በውስጥሽ ያልሽው ነው የነገርኩሽ በነገራችን ላይ ግን ቀብር ላይ እኮ አላየሁህም ታዲያ ማን ነው ስታይ ነበረው ይቅር ይበሉኝ እኔ ጌታ እርሱን ግን አላየሁትም ነበር እኔን ካላየሽ ሌላ ሰው ያየሽ ነበር ማለት ነው በፍጹም አላየሁም በርግጥ ከኔ ውጪ እንኳን ሌላ ሰው ማየት አትችይም ከዛ ግን ስተኝ ፈገግ አልሽ ፈገግ አላልኩም ግን እንዴት እንደተገናኘን ታውቃለህ ከቀብሩ ስንመለስ የኛ መኪና ጎማው ተበላሸና እናንተ መኪና ውስጥ ገባን ከዛ እንዳየሽ ልብሽ ለሁለት ስንጥቅ አለ አዎ ይሄን የመሰለ ልጅ የግሌ ካላደረኩኝ እዚህ የመጣውበት መቃብር ላይ ቢቀብሩኝ ይሻላል አልሽ አዎ እንደዛ ነው ከዛ እንዴት ነበር ከዛስ እንዴት ከዛ ያው ተቀራረብን አይደል አንተ ለማንኛውም ሁሉን ነገር እንተውና እንግዶቻችን ሊመጡ ስለሆነ ብንዘጋጃጃ ይሻላል አቤት ግን አቤት እነዛ ውብ 7 አመታት ከትዳር በፊት ያሳለፍናቸው 2 የፍቅር አመታቶች ከዛ ደግሞ በፍቅር ያሳለፍናቸው 5 ውብ አመታቶች እንዴት ያሉ ውብ ናቸው እነዛ 5 አመታት እንዴት ውብ ነበሩ እጅግ በጣም በነገራችን ላይ እነዛ 5 አመታት አብረን ስንኖር አብረን ያልዋልንበትና ያላደርንባቸው ቀናቶች ስንት እንደነበሩ ታውቃለህ 10 ቅድም እኮ ሻወር እየወሰድኩኝ ያስታውስኳቸው ነበር እንዴት ያሉ 10 ቀናቶች ነበሩ ባክሽ 5ቱን ቀናቶች ለስልጣናኔ ወደ እስራኤል ሄጄ ነበር 2 ቀን ደግሞ እኔ ለስራ ባሌ ጎባ ሄጄ ነበር አንዱን ቀን ደግሞ አዳማ ሚዜ ሆኜ እዛ ድሬ ነበር ኦኬ 2ቱን ቀን ደግሞ ያ ጡዘታም ጓደኛ ጻፈጥሮ እስር ቤት ነበር ስለሱ ሰው ያታውርብኝ ብዬ ስንቴ ነው ነገርኩሽ እናንተ እኛ ለምነው እንኳን ሰላም መጣ እኔ ራሱ ያደነቅኳችሁ ነበር ቆሜ አመሰግናለሁ አደይ አስተምራሽ ነው እንችላለን እኔ በዚሁ እንዲታጩም ጭምር ነው ለቲያትር እንዴት ነው ሳክቶልናል ሰርፕራይዝ ገርም ነው እናመሰግናለን መጀመሪያ የሆነቴን ነው የምልሽ መጀመሪያ ላይ ገና የመጀመሪያው 2 ስትሉ ኦኬ ምንድነው ማቀው ቃላት ነው የሚጮው ሌላ ነገር ነው ከዛ ያልኩ መጣችሁበት መታስተካከለ ነገር አለ ዳይሬክተር ነኝ ምንም በጣም የሚገርመው አጫዋታችሁም ለየት ያለ ነው ከቢኒም ከጸደይ ያንቺም አሁን ከጸደይ በጣም የተለየ ነው ያንተም ከቢኒ የተለየ ሌላ ካስተጋታ መልካም ቆይታ ይሁንላችሁ ከናቲና ከማሂ ጋር
ቆንጆ ቆይታ ታደርጋለህ ነባ እኔ ለሰርፕራይዙ ነው ታዲያ በጣም የሚደንቅ ነው በነገራችን ላይ ከሆነ ወራት በፊት ነባ ሰርፕራይዝ አድርጎ ነበር እናቱንና አድርገን ነበር እንደ ቤተሰብ ጥየቃ ዛሬ ደግሞ ራሱ ሰርፕራይዝ ተደረገ በራሱ ቲያትር ድንገት ፈንጠዝያ መልካም ቆይታ ነባ እሺ መልካም ባል ቀዳሚት ሱር ላይ ነው የምንገኘው ተመልካቾቻችን እንግዲህ የረዳት ፕሮፌሰር ነብዩን በርግጥ ሙከራ ነው ያደረግነው እንደ ሙከራ ብቻ ይቆጠርልን እሱን አሳይተን ደግሞ በዚሁ አረፍ ብለን ከሱ ጋር ትንሽ ቆይታ እናደርጋለን አብሮነታችሁ ከኛ ጋር አይሆን ቆንጆ ቅዳሜ ደግሞ እንደምታሳልፉ ተስፋ እናደርጋለን በድጋሚ እንኳን ደህና መጣህ መምህር ካንደና ቆያችሁ ይበል እንጂ ጉድ ካረጋችሁ በኋላ አዎ እውነት በጣም ያስደንቅ ችሎታ ነው ያሳያችሁኝ የቲያትር ተማሪዎች መሆናችሁን ማስመስክራችኋል ብቻ ሳይሆን ረሃባችሁንም ማሳይታችኋል የትወና ረሃብ እንዳለ ተረድተናል ማለት ነው መቀሌ ዩኒቨርሲቲ የኔ ተማሪዎች እናንተን አስተምረዋል ልክ የትውልድ የልጅ አይነት ማለት ነው ስለዚህ እነዛ አትክልቲን አመሰግስራችሁ ታይቷል ስለዚህ እኛ የልጅ ከሆነ ስለዚህ አንተን ወደ ኋላ እንመልስህና እሺ እንዴት ነው እኛን ስታይ ምን ትዛለ የዩኒቨርሲቲ ቆይታ ወደ ኋላ አልመለስንንም አው የዩኒቨርሲቲ በተለይ የቲያትር ትምህርት ቆይታ በጣም ደስ የሚል ነው የሁሉም ብዙ ሰዎች በሁሉም ትምህርት የሚማሩ ዩኒቨርሲቲ ትዝታቸውን ያስታውሳሉ ደስ ይላቸዋል የቲያትር ለየት የሚያደርገው የስኪልም ትምህርት ውስጡ ስላለ የጥናት ኖሌጅ የሚሰጥ ዕውቀት ብቻ ሳይሆን የስኪል ትምህርት ስላለው ስኪል ደግሞ ተግባራዊ እንቅስቃሴ ይፈልጋል እናኛ አሁን ዋናው ግቢ 6 ኪሎ ቲዮሬቲካል ትምህርቶችን እንማራለን ሁሉንም ከዛ 5 ኪሎ ሮጠን እንሄድና 5 ኪሎ አዳራሽ ሽታው ሁሉ ነው አሁን መጣብኝ ስናገር 5 ኪሎና ባህል ማዕከል ደግሞ የባህል ማዕከሉማ ተውት ይሆናለው እንትን የሚያደርግ ነገር ጣውላ ሆኖ በጋዝ ስለሚወለውሉት ስትሰራም ስትጫወትም ስትለማመድም ሁሌ ትለምደዋለህ እና ባህል ማዕከል የሚለው ስም ጋር አብሮ ትዝታ ይመጣል የኔ ብቻ ይመስለኝ ነበር አንድ ጊዜ አበበ ፈለቀ ታቁት እንደሆነ ኢትዮጵያ ሬዲዮ ጋዜጠኛ ነበር የቲያትር ምሩቅ ነው እሱም ባህል ማዕከል ይሰራና አንድ ቀን መጥቶ ከአሜሪካ ላስጎበኘው ሄጄ ነባ ያሽታ አሁንም አለ ሲዴ ከዛ አልፎ ጌትነትን ነው እንግዲህ ሰባዎቹ ጌትነትም አንድ ቀን ይሄ የሚሸተው ነው እንዴ ከዛ አልፎ የት እንደደረሰ ለነገር ነው የሽታዋ ነገር ጋሻባ ተመክረ ነፍሱን ይማረውና የኛ አስተማሪያችን ነውና ቤተ ኪነ ጥበባቱ ቲያትር ነው የሚባለው በእነሱ ጊዜ ፊሊፕ ካፕላን የሚባሉ ተስፋዬ ገሰሰ የመሰረቱትና ዛ ተማሪ ሆኖ ነው ጋሻባተ ራሱ ያስታውሰው ነበር ያንን ሁኔታና ትምህርት ቤት እንኳን ተማርነው እንኳን ያስተማሩንን እንኳን ጓደኞቻችንን የዋልንበትን የሰራንበትን ቦታም እናስታውሰዋለን ትዝታዎችን ሁሉ አመጣችሁልኝ አንድ ቲያትር እንደውም በቀደም አንድ ወዳጅ አንድ ባች የኛ ባች ሲያወራ የነበረው አንድ የሰራነውን ቲያትር ሲያስታውስ ነበር ሁለት ሆነና መቃብር ቆፋሪውና ሬሳ ሳጥን ሻጩ የሚል ቲያትር የሰራነውና እንደዚህ ወንበር ሆና እንደዚህ አይነት የተማሪ ፕሮዳክሽን ነገር ናትና ምንም የተማሪ ፕሮዳክሽን ብዙ ጊዜ ከኋላ ብዙ ጃዝ ይደማል አይደል ሰውመሯ ላይ ነው የሚሰራው እሱን አስታውሳችሁኛል ግን ኤነርጂው ኃይላችሁ ደግሞ ደስ ይል ነበር የሁለታችሁ ጸደይም ቢኒያም ወርቁም ከተጫወቱበት የህይወት ታሪክ ቲያትር ለየት ያላጫወት ስላመጣችሁ አመሰግናለሁ እኛም እናመሰግናለን ከወራቶች በፊት የተመረቀ ስራ ነው ቆንጆ ቲያትር ነው የረዳት ፕሮፌሰር ነብዩ ባዬ እንዲሁም ቢኒያም ወርቁ በድርሰት በዝግጅት ተሳትፈውበታል ጸደይ ፋንታውና ቢኒያም ወርቁ ደግሞ ቆንጆ አድርገው መድረክ ላይ ያቀርበውታል እናመሰግናለን እንደው እንቀጥላለን አንድ ጥያቄ ማንሳት ፈልጋለሁ ሁሌ ሳገኘ ማየት ፈልጋለሁ የሚደንቁኝ ነገሮች በማል አነሳለሁ አንተን ሳይ እጅግ በጣም የተዋጣለት መምህር እጅግ ደግሞ ጎበዝ ተዋናይ ደራሲ አዘጋጅ አንዳንዴ አካዳሚሻን ትሆኛለሽ ወይ ደግሞ የቲያትር ዲፓርትመንት ውስጥ ያለ ባህሪ ነው እና ደግሞ ትዝታችንም ስለሆነ ጭምር ነው የአዲስ አበባ ልጅ ነህ አዲስ አበባ በራሷ ቲያትር ነች ኑሯችን ቲያትር ነው ህይወቱ መውጣት መውረዱ
ከዛ ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ገብቶ ህይወትን መማር ከተለያዩ አካባቢ መጡ ሰዎችን መተዋወቅና መላመድ ራሱን የቻለ ስብዕና እንዲፈጥር ያደርጋል ብዬ አስባለሁ። ነባ ተሰርቷል በዛ ውስጥ ነባ? አዎ እንግዲህ ምን መሰለ ያው አንዳችን ታሪክ የምናነሳው ለሌሎች ወጣቶች ትምህርት እንዲሆን ነው እና እኔ አሁን ማነሳቸው ሰዎች አንዱ አባቴ ነው ነፍሱን ይማረውና መምህር ባየ ንጋቱ ራሱ የአዲስ አበባ ዩኒቨርሲቲ ምሩቅ ነው። ቋንቋና ስነ ጽሁፍ ነው የተማረው እዛው አካባቢ ነው። አባቴ እኔ በፍጹም እንደው እንትን ልማልችለው ገጣሚ ነው። ልብ ወለድ ደራሲ ነው። መጽሐፍ አለው ያሳተመው የህይወት ታሪኩንም አሳትሞታል የማይቸነፍ ጸጋ የሚል በእንግሊዘኛ በአማርኛ ይጽፋል ግጥሞችን 9ኛ ክፍል የተማሩበት ሰዎች ካሉ የሪደርስ የሚባሉ እንግሊዘኛ መጽሐፎች ነበሩ እዛ ላይ ዘመርካቶ የሚል የጻፈው እሱ መጽሐፍ ነው ሄል ኤንድ ሄቨን ግጥም አለው በጣም በጣም ቨርሰታይል ያው እኔ እድል ስላገኘው ምን ስላልኩ መድረክም ስለወጣሁ ምን ነው ብዙ ሰው የሚያውቀኝ እንጂ አባቴ ባስተማራቸው ልጆቹ ዘንድ አስተማሪ ነበር በአካባቢው በጣም ትልቅ ሰው ነው የተከበረ ሰው ነውና ቤት ውስጥ ግጥም ያነብልናል እኔ አሁን ለልጆች ትልቅ ትምህርት ይሆናል እምለው ቤት ውስጥ ቡና ተፈልቶ እናቴ ደግሞ ነርስ ናት ህክምና ሰው ናት እሷ አዛ መታ እንደዚህ ሲዋል እሱ ግጥም ያነብልናል ይኸውላችሁ ይኸው እንደዚህ ማለት እኮ እንደዚህ ያለ ያነብልናል ከዛ እኔ ለምሳሌ አንዱ ታላቅ ሰው አረፈ የሚል ግጥም ነበር የጻፈውና በጣም ምስኪን ሰው ሰፈራችን አዲስ ዓለም ከአዲስ አበባ 50 ኪሎ ሜትር ሰላሌ ሰፈር ልጅ ሆነን እዛ ነው ያደግነው ከሆነ አመት በኋላ ነው አዲስ አበባ የመጣነውና አንድ ሰው ይሞታል እሱ የድር ሊቀመንበር የሞተው ሰው የደሃ ነው ይቀብረው ሰው የለም እና እሱ ግን የድርንት ስለነበረ ሰዎች አስተባብረው ሲቀብረው መንገድ ላይ የሚያድር ነበርና ሲያይ በጣም አዘነ ጥቂት ሰው ነው የነበረው ከዛ ሶሻል ክሪቲክ ነው ግጥሙ ታላቅ ሰው አረፈን ነው የሚለውና 4 ቃሬዘኞች ከጥላቸው ጋራ 8 ራስ ሆነው ሊጥሉት ተቻኩለው ታላቁን ሰው ሻረው ያለ የሚሄድ ግጥም ነው እንግዲህ ታይ 4 ናቸው ከጥላቸው ጋር ስንት አረጋቸው ገጣሚው 8 አረጋ ለማብዛት እኮ ነው ብዙ ሰው ቀበረው ለማለት ግን ስላቅ ነው አልኩና እኔ አንተ ወንድም ደግሞ ገባሁና በዛች በትንሿ እንትን የሀብታሙ ቀብር አልኩና ሰው ደግሞ ያን ትልቁን ሰው ሲሞት የሚያሳየውን ድራማ አይነት ነገር ነው በጣም ገረመው አባቴ እንዴ ጎበዝ ሶ ማበረታታት በዛ ውስጥ አንተ እየተሰራ ቋንቋ ትምህርት ቤት ያስተማሪ ልጆች ነን ብያለሁ እንግሊዘኛ ቋንቋ ችሎታ ከአባቴ መማሩ ስነ ጽሁፍ አባቴ ከመጀመሪያ ከዛ ያን ትምህርት ቤት የመጀመሪያ ድራማ የሰራሁት የሱን ድራማ ነው 12 አመቴ ላይ የቤተክርስቲያን ድራማ ነው እዛ ውስጥ የተሰረቀ ዕቃ ምናምን ነበር አዲስ ዓለም የዘውድ ወርቅ ተዘርፎ ወዲያው ተገኘና ያንን በማስመልከት ድራማ ጽፎ ነበር እሱ ከዛ ያን ዕቃ የሚያገኝ ልጅ አለ ህፃን ልጅ ድራማውን ጽፎት እሱ ማን ይጽፋል ተሸርባዬ ሲሉት አይ እኔ ልጅ ይሰራዋል ብሎ የመጀመሪያ ቲያትር የሰራሁት እሱ ነው ስለዚህ ካስት የተደረከው አባቴ ነው ዳይሬክተርም አባቴ ሰው ያ ነገር ልጆቻችን እንዴት ነርቸር እንደምናደርግ የሚያሳይና በዚህ ውስጥ ነው ያደኩና ዩኒቨርሲቲ ከገባውን በኋላ እኔ ያልኩ መምህራን በሙሉ ለድገት ለጥበብ ፍቅር አስተዋጽኦ አድርገውልኛል ይሄ ደግሞ ተመልሶ ምን አስተዋጽኦ ያጋል ካልከኝ እኔ ደግሞ ተማሪዎቼን ልጆቼ እንደ ልጅ አባቴ ስለሆነ ያስተማረኝ እኔ አስተማሪ ማለት አባት ነው ብዬ ነው የምሰማኝ እና ልጆች ጋር በጣም በመችለው መጠን እንቀራረባለን ለመርዳት ሞክራለሁ አብሬያቸው ለመማር ሞክራለሁ የእውቀት ማዕድን እኔም ማስተምር እነሱም ይማሩበት እንዲህ አይነት ፍሰት ያለው ሳይሆን የጋራ በጓደኝነት በቅርርብ የሚማማሩት እንዲሆን ለማድረግ ጥረት ያደረኩት ከዚህ ነው ልልህ ነው በጣም ቆንጆ የእናንተ ባሽ ደግሞ በተለየ ቅድምም ትንሽ ነካክተዋል ግን በተለየ ይነሳል ይባላልና ምንድነው ሚስጥሩ የኛ እንግዲህ እንዴት እንደተሰባሰብን አላውቅም ግን የመጣነው ሰዎች ቅድም የጠቀስኩት ኤልያስ ገብረ ክርስቶስ የሚባል ያላነሳሁት በጣም በጣም እንወደው ጎበዝ ጸሐፊ ተውኔት ጎበዝ ዳይሬክተር ልጅ ነበረ
ቢኒያም ተዘራ ያላነሳዋቸው ናቸው። በጣም ዳይናሚክ ልጆች ናቸው። በጣም አንብበው የመጡ ትምህርት ቤትም ከገቡ በኋላ በጣም የሚያነቡ እና የንባብ ፉክክሩ ልነግርህ አልችልም። እንዴ ዝም ብለህ ይሄ አሁን ጠልፎ በኪሴ እናት አለም ጠኑ ያላቻ ጋብቻ እነዚህማ በመጀመሪያው ወር ማለቅ ያለባቸው ናቸው። ትርጉሞች የሼክስፒር ስራዎች ሼክስፒር ምናምን ቀጥሎ እንግሊዘኛዎቹ እነ ቼኮቭ ስታንስላቭስኪ እነ ኢብሰን ፕሌዮች ውስጥ ገብተን ነው የምናነበው። ያ ደግሞ ሳናውቀው መጽሐፍት የአእምሮን መንገድ ይመራሉ፣ ይገራሉ። አስተያየትህን፣ ህይወትህን፣ ለህይወት ያለህን አመለካከት፣ አስተያየት ሁሉ ሼፕ ያደርጋሉ። ባህል ማዕከልም ደግሞ ሌላው የታለንት ማሳደጊያ ቦታ ነበር። ለምሳሌ በእውቀቱ ስዩም የኛ ባች ነው። እዛ ባህል ማዕከል ውስጥ ደግሞ የሌሎች ዲፓርትመንት ሰዎች ልጆች እዛ ይመጡና ደግሞ ከቲያትር ውጭ ያሉት ደግሞ አንድ ላይ ግጥም ማንበብ፣ ቲያትር መስራት አለ። ሌሎችም ተክለ ሚካኤል አበበ አሁን ካናዳ ነው ያለው፣ ሎየር ነው። የህግ ተማሪዎች ቋንቋ፣ ሳይኮሎጂ ሌላም እዛ እየመጡ ሰላም በእውቀት ሳይኮሎጂ ነበር የሚመጣው። አባታችን በሰማያት ያለህ ክርስትና ለአርት ሰው የሚያይበት መነጽር አለው ይባላል። አዎ የቲያትር ታሪክ ስንማር እሺ ጋሽ ተስፋዬ ገሰሰ ነፍሱን ይማረው እሱም ሲያስተምረን ክላስ ውስጥ የጥበብ ታሪክ ከግሪክ የቲያትር ታሪክ በተለይ ከግሪክ ጀምሮ ያስተምረን ነበርና ያስተማረን ሮማን የግሪክ ከስልጣኔው ጋር አብሮ የቲያትር ስልጣኔ አብሮ ነው የመጣው እና ደራሲዎቹ ትልቆቹ እነ ሶፎክለስ እና አሪስቶፋነስ እነዚህ ደራሲዎችን ሁሉ ያበረታታ ፍልስፍናው አብሮ ያገዘ ይሄድና ልክ የሮማ ስልጣኔ ጋር ሲደርስ መጀመሪያ አካባቢ ቲያትር የመስራት ሁኔታ ነበር። ቀስ ያለ ግን ዴካደንስ የሚባለው ዘመን ሲመጣ የመበስበስ ሞራል የመውደቅ ይሄ ከሰው ልጅ አዲስ ነገር ማጣት ጋር ያ የሮማ ኤምፓየር ሁሉንም ገዛ፣ ሁሉን አቅም ኖረው ከዛ በኋላ ዴካደንስ ነው የሚመጣው። ዴካደንሱ ምንን ያመጣል? ጥበብን፣ መፈላሰፍን፣ ማሰብን ለሰው ልጅ አዲስ ነገር የማምጣትን ነገር ይተውና በቀላል ነገሮች መዝናናትና መደሰት። ለምሳሌ ሰዎች ዝም ብለው ተነስተው መጨፈር፣ ያ ደግሞ እንደ መዝናኛ መውሰድ፣ ፍልስፍናዊ የጥበብ ተጠየቅና አጠይቆት ያሉትን ነገሮች በመተው ወደ ቀላል ነገሮች ከዛ አልፈው ወደ ምን ይሄዳሉ? ግላዲያተርስን የሚወልደው እሱ ነው። ይሄ ሰዎች በቃ ምንም ነገር አላስደስትላቸው ሰውና አንበሳን የሆነን ያመጡና አንበሳ ጋር ቀድሞ እኮ ያለቀ ታሪክ ነው አይደል? ሰው ከአንበሳ ጋር ከተጣላ ቀድሞ ያለቀ ታሪክ ነው። አንበሳ ይበላዋል አይደለም? ያለቀ እሱን ግን ቁጭ ብሎ ያሉ ከሰውየው ምን ያስደስታል? ይሄው ሰው ሲሰቃይ ማየት ምን ግን በቃ አዲስ ነገር ለማየት ስላጡና በጣም የሞራል ውድቀት ውስጥ ስለገቡ እንደዚህ አይነት ነገሮች ውስጥ ደረሱ። በዛው ጊዜ ነው እንግዲህ ክርስትና የሚመጣው እና ክርስትና በዓለም ላይ መጥቶ ክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስን እየተከተሉ በነበሩበት ሁኔታ እነዛን ተከታዮቹን እንደ መዝናኛ ይተቀሙባቸው ይጀምራሉ። እነዛን ክርስቲያኖቹን ነው ከአንበሶቹ ጋር የሚያጋጣጥሟቸው እና ያው አንበሶቹ እነሱን እያጠፏቸው ይሄዳሉ ማለት ነው። በኋላ ላይ እነዛ ለአንበሳ የሚሰጡት ሰዎች እምነታቸውን ሰው ይመለከታል። የሮማን ኤምፓየር ከዛ ከወደቀበት ተገልብጦ ሮማን ክርስቲያን ኤምፓየር ይሆናል። ደግሞ አሁን የካቶሊክን እንትን ይዞ የመጣው እሱ ሮማን ክርስቲያን ኤምፓየር ይሆንና ያኔ ጥበቡን ያጠፋውን ጥበብ እንግዲህ ያን እንትን ብሎ የጠፋው ማን ነው? ያጠቃውን ጥበብ ግላዲያተር የምትለው መድረክ ላይም እንደ ሪዲኩል የሚያረጉባቸው በማማኞቹ ላይ የሚያሾፉባቸው የቲያትር ጥበብን እየተጠቀሙ ነበር ያን መድረክ። ስለዚህ ልክ ሮማን ክርስቲያን ኤምፓየር ሲሆን ይሄን አርት ባን ያረጉታል፣ እንዳይሰራ ማንንም ሰው ቲያትር እንዳይሰራ ማንንም ሰው ብሎ ይቀጡታል፣ ያስቆሙታል። በኋላ ላይ ግን ቀስ እያሉ ቆይተው ክርስትናን ላልተማሩት ሰዎች የማስተማሪያ ጥሩ ዘዴ ይሄ ፐርፎርማንስ ቲያትር ነው። የተለያዩ ስቶሪዎችን፣ የመጽሐፍ ቅዱስ ታሪኮችን፣
የሌሎችንም ታሪኮችን በዚህ ማሳየት ይሻላል ብለው እንደገና ቤተክርስቲያኗ አምጥታ ታስተምርበታለችና በዓለም ታሪክ ውስጥም ያለው ሪሌሽን በጣም ኢንትረስቲንግ ነው በዚህ በኩል ያለውና በኋላ ላይ እንግዲህ አሁን እስካሁን ስትመለከት ብዙ ፊልሞች ብዙ ቲያትሮች ብዙ እንቶች በተለይ በካቶሊኩ ዓለም በምዕራቡ ዓለም በዚህ አይነት ብዙ ይሰራሉ እኛም በእኛም ሀገር ብትመለከት ብዙ የጥበብ ግንኙነቶች ከዚህ ከክርስትና እምነት ጋር የተያያዙ ብዙ አሉበት ሰዎች ተምረው የሚወጡት ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅኔ ትምህርት የዝማሜ የመሳሰሉት ነገሮች ከዚህ ጋር የተያያዙ ናቸው ነዋን ስናነሳ ቲያትር ብቻ እንዳይሆንብን ደግሞ ወደ ፊልሙ እንምጣና እስቲ ወደ ኋላ መለስ ብለን ጤዛን እናስታውስ ጥራት እንብላ ወንድምህንም አባላው ወንድምህ ብቻውን አይበልቻለሁ ብቻውን ይብላና በላባል አይገርምህም አንበርብሬ እኔ ትልቁ ተቀምጬ ለአንተ ገንዘብ ስጥ ብላ ለልጆች የምትሰጥ ደናደሩ አረና ግባ ምን ሆነ ነው ናባላው ብቻውን ጤዛ እንግዲህ አዲስ አበባ ዩኒቨርሲቲ ማስተማር ከጀመርኩ በኋላ ያው ትወናው በተወሰነ እየሰራሁ ነው የቀጠልኩት አማጭ እንዳልኳችሁ ሰራ ነበር አስቲያትር ከዛ በኋላ የቀን ቅኝት የሚባል ሬዲዮ ተከታታይ ድራማ ነበር ረጅም እንደውም አንዳንዴ ሰዎች ነገር ስታረዝም እንደ ቀን ቅኝት ምሳሌ አረከው ይባል ነበር በጊዜው ረጅም ስለነበረ ግን በጣም ግሩም በጣም ብዙ ተከታታዮች የነበሩት ነው እዛ ላይ ዮናስ ባልገጻሪ ጫወት ነበር አንድ ቀን አባትየው ይባል ድራማ ማን ያዘው አንደሻው አስተማሪያችን የጻፈው ኤርሚያስ ወልደ አምላክ ይባል ዳይሬክት ያደረገው ፊልም ነበር አባትየው ሚል በጣም የሚያስቅ ስቶሪ ያለኝ ከሱ ጋር እናነሳዋለን በጣም የሚያስቅ ስቶሪ ነው አሁን ረናንሳው በእሺ ምን ይሆናል ሶስተኛ ዓመት ነው መሰለኝ እና ከዛ ካስት ለመደረግ አባትየውን ብዙ ወጣቶች ጋር ተወዳደረን እኔ ከዩኒቨርሲቲ በጨርሻ ላይ ግሩም ዘነበ እኔ ቢኒያም ወርቁ ነው የቀረነው ከነበርነው ወጣቶች ማለት ነው ካስት ሊያረጉ ከዛ እኔ በጣም ቀጭን ነበርኩና ፊልሙ ስለ ኢሃፓ ነው እና ምንም ፈረንጆች ናቸው የደቡብ አፍሪካ ዳይሬክተሮች ናቸው ከዛ ይሄ ምንም ሪቮሉሽናሪስት አይመስልም አሉ ያው እና ግን እንደዚህ አይደለም እንደዚህ ነበረ እና ጸጉራችን እንደዚህ ያው ኢሃፓ ለመምሰል እንደዚህ ጸጉራችን አሳድገን ምናምን ነውና ያለ ጸጉሩ በስተቀር ኢሃፓ የሚመስለው ነገር አላገኘበትም ከዛ በቃ ካስታል ደረገ ቀራለሁና ግን ኤርሚያስና ሌሎቹ ነው ይሄ ልጅ በጣም ታለንት ነው እዚሁ የሆነ ነገር ይስራ አብሮ ይላሉ እሺ በየ የግሩም ጓደኛ ካራክተር ይሰጠኛል ከዛ በቃ ካስተር ጋለው ስክሪፕቱን አላየሁትም ገና እና ዩኒቨርሲቲው ጸጉሩ አርጌ ስካርፌን አርጌ ሃፓውኝ ነው ምዞረው በቃ ነባ ካስተር ጓዴ ኢንተርናሽናል ፊልም እየሰራ ነው ነው የሚባለው እኔም ደግሞ ልነግርህ አልችልም ወሬ አሁን ፊልም ሊጀምር ይመጣ ነው ሰሞኑን ነው ያልኩ ነው ማወራው ይሄ ሁሉ የተደረገበት ነገር ይሄድልሃለሁ ሞት ለደርግ ብዬ ስጽፍ መገደል ነው ስራው ፊልሙ ራሱ 28 ደቂቃ ነው ሲጀምር እኔ ደግሞ ዋናው ስራዬ ሞት ለደርግ ብሎ በቀይ እንደዚህ ይጽፋል እዛ አርመን ስኩል ጋር የተቀረጸው እሷን ግድግዳ ላይ ስጽፍ ይመጡና በጂፕ አርገው ይገሉኛል ይሄው ነው አለቀ በቃ ያ ሁላ ጉራ ያ ሁላ እንትን ይሄው ሁሉ ስንቀረጽ ለሊቱ ሙሉ ነው የተቀረጸው ስለዚህ ተስፋ አርጋለሁ ትንሽ እንደው ታያለው ከዛ ፊልም ግብዣ ይዤ ሄድኩ ቤተሰብ ለምረቃ ሄድን አዳራሽ ውስጥ ቁጭ ብለን ፊልሙ ታይቶ አለቀ እንዴ እና ሞት የሚለው ላይ ብቻ ፊቴ ትንሽ እንዲ ቀይ እንትና ኮኮኮኮ አለቀ ይሄው ነው 10 ሰከንድም አይሆን በጣም ትንሽ ነው በቃ ከዛ እናቴም ነበርች አይዞህ አይቻለሁ ዛይ የምትሞተው ሰው አይቻለሁ አይዞህ እናት ነች እና በቃ ይሄ ብቻ የነበረን ኢንትረስት ነገር አልችልም ሁሉ ጊዜ ልጆችም መክራቸው ትንሽ ነገር የሚባል ነገር የለም ታለንትን ታሳያለህ ሰዎች ይከታተሉሃልና ሌላ እድል ይሰጡሃል ከዛ ይሄኛው ኃይሌ ገርማ ሲመጣ ኤርሚያስ ዩኒቨርሲቲ እኮ ገብቷል ያጎበዙ ልጅ ብሎ ያስጠራኝ ደክሞታል ጋሽ ኃይሌ
እና እህቱ ነፍሷን ማርሰሎሜ ገሪማ እንደዚህ ተቀምጠው እየጠየቁ ነውና ገብቼ ቁጭ ብዬ እሺ ከዚህ ቀደም የሰራቸው ፊልሞች ምን ናቸው ምናምን ሲል እንዴ እዚህ ሀገር ፊልም አለ እንዴ የቱን ነው የምንሰራው ፊልም አንድ አባትየው ይባል ነበር ትንሽ ነው ምናምን ስል እንደዚህ አለ ጋሽ ኃይሌ ዞር አለ እንዴት እንደዚህ አየኝ ከዛ አወራለሁ እኔ ኤርሚያስ አለ ይሄ ልጅ ነገ ሄደህ ቀርጸህ አምጣልኝ አለው ለኦዲሽን አዎ ለብቻ ተጨማሪ ኦዲሽን ማለት ነው ፊልም ይሄ ካሜራ እንትን ማለት ቴስት ለማድረግ ከዛ ደወሉልኝ እንደገና ኤርሚያስ ከዛ ጋሽ ኃይሌ መጣ ሰዎቹን ይዞ መጣ ጠራኝ በላሁን እንደዚህ ነው የምትሰራው ሰው መድብልሃለሁ የሚያስጠና የጎንደር አካባቢ አክሰንቱን ምን አለኝ ከዛ አበበ የሚባል ልጅ ዲያሎግ ኮች ተቀጠረልኝ ከዛ hala ጎርጎራ ሄድን ጎርጎራ እንሄዳለን ጠላ ቤት ይዞኝ ይገባና ለማጥናት እዛ ይሄ ባህሉን እኔ አባቴም የጎንደር ሰው ነው እንትኑ በደንብ ጆሬ ውስጥ አለ ግን የበለጠ ደሞ ፊልም ሲሆን ደሞ ሪፕሬዘንቴሽን ስለሆነ በደንብ እሱን ያጠናው ምን ይያልኩ ያልሻት ልብስ ከነነጠላዬ በጣም ትልቅ ማስተርስ ትምህርቴን አቋርጬ ነው ሄድኩት በነገር ለፊልም ከነበረኝ እንትን አቋርጬ ሄጄ ተመልሼ ነው ማስተርሱን የጨረስኩት ዊዝድሮ አድርጌ ነው የጨረስኩት አንድ ጥያቄ እናክል እንደው ተዋናይ ጠርቶ መምህር ጠርቶ አሁን ደግሞ የመንግስት የሥራ ኃላፊ ጠርቶ መስቀለኛ ጥያቄ የምትመስል አንዲት ነገር እናንሳ ጎበዝ ተዋናይ ነህ ብዙ ስክሪፕቶች እንደመጡልህ ከአንድ እዚህ ጋር ግባልኝ እስከመባል ደግሞ ትልልቅ ፊልሞች ላይ ተሳተፍክ እናውቃለን በመድረክ ስራም አንድ ሚኒስተር አሁን ላይ ካስት መደረግ ይችላል ሊተውን ይችላል በጣም መስቀለኛ ከባድ መስቀለኛ ጥያቄ ነው እንትኑ ምን መሰለ ለምሳሌ ምክትል ጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆኜ ፊልም ሰርቻለሁ ግን ለሊት ነበር ጊዜ ስለነበረ አሁን ሳየው በጣም ብዙ በብዙ ቁጭትና በብዙ ተነሳሽነት የሚሰራ ስራ አለ አንዱ መሰለ እኔ ተዋናይ ሆኜ መውጣት ሳይሆን ብዙ ተዋናዮችን የማፍራት ለብዙ ልጆች እድል የመስጠት ኢትዮጵያ ብዙ ጊዜ አንድ 30 40 አመት ከመድረክ ከዓለም ሲን በተለይ ከጥበብ ሲን ውስጥ ትንሽ ፈቀቅ ብላ የቀረች ይመስለኛል እኔ ብቻ ሳይሆን ያሉ መስሪያ ቤት ያለብሮኝ የሚሰሩ ሁሉ ፋሲሊቴት ማድረግ ነው አሁን ስራችን ስለዚህ ኢትዮጵያ ሀገሬ ከ12 አመት ጀምሮ የሰጠችኝ ነገር አሁን እስቲ በሚችለው አቅም ለመስጠት ነው አሁን ጊዜው የመስጠት ጊዜ ነው ለሁሉም ጊዜ ያለው ይላል ስለዚህ አንተ ጋር ሊመጡ ያሰቡ ደራሲዎች ዳይሬክተሮች ጊዜ ስለሌለህ ነው እንጂ አዎ ሰራ ነበር እስቲ በስተር እድሜ ይስጣ የዛ ሰው ይበለን በትወናውም ቢሆን በተከታታይ የቴሌቪዥን ድራማዎች ላይም እኮ ተወዳጅ ስራዎችን ሰርተሃል ብዙ ሰው የሚያውቃቸው ነው ከዛ በኋላ ደግሞ የመንግስት ሹመቶች ላይም እንደዚሁ አሳልፈሃል ከዛ ትክክለኛው ሰው በትክክለኛው ቦታ አሁን ላይ የመጣ ይመስለኛል ባልና ስፖርት ሚኒስተር ዲኤታ ሆነሃል በቅርቡ ደግሞ አንዳንድ ፍላጎቶችን ደግሞ ማድረግ የምችልበት ቦታ ላይ ነው ያለው እንደው ምን እንጠብቅ አሁን ደግሞ የመጀመሪያው ነገር አንዱ ማነሳ ብዙ ሰዎች ጋር እናያለና ፊልም የሚሰራ ሰው የሚጽፍ ሰው ቲያትር የሚጽፍ ሰው በኃላፊነት ውስጥ የመስራት ሁኔታ ከቅርብ ጊዜ የለም መሰለኝ እና ለብዙ ሰዎች ስትሬንጅ ይሆንባቸዋል አዲስ ነገር እና ትንሽ ላስታውሳቸው የክቡር ሐዲስ ዓለማየሁ የመንግስት ኃላፊ ነበሩ ግን ደራሲ ነበሩ ባሉ ግርማ ልክ አሁን እኔ እንዳለሁበት አይነት ኃላፊነት ቋሚ ተጠሪ ይባላል በጊዜው ማስታወቂያ ሚኒስተር ቋሚ ተጠሪ ነበር እንደ ስቴት ሚኒስተር ማለት ነው ጸጋዬ ገብረመድህን ቋሚ ተጠሪ ነበረ ያው እንደ ስቴት ሚኒስተር ነበር ማለት ነው በኢትዮጵያ በጣም በዚህ ላይ የዳበረ ባህል አላት እንደው እነ ብላቴንጌታ ህሩይ ወልደስላሴ ህዝብም አገልጋይ ነበሩ ደራሲያንም ነበሩ ብዙ አገልግሎት የሰጡ አሉን የሚነሱ እና ይሄ አዲስ አይደለም የመጀመሪያው ነገር በጥበብ ውስጥ ያደገ ሰው ያለ ሰው ደግሞ ኃላፊነት ይዞ መስራት አሁን በጣም ትልቁ ድል ምን መሰለ ከበፊቱ ከነበረው በጣም የተሻለው ትልቁ ድል ምን መሰለ አሁን መንግስት
የስነ ጥበብን የኪነ ጥበብ የፈጠራን ዘርፍ ለብቻው አውጥቶ አንድ ትልቅ ሴክተር አድርጎ ነው ኃላፊ የመደበለት። ይሄ ማለት ለምሳሌ ድሮ በአንዱ ሴክተር ውስጥ ተደርቦ የሚመራበትን ከአንዱ ጋር ሆኖ ትንሽ ትኩረት የሚያጣበትን ነገር የሚያሻሽል የምናለቅስበትን የነበረውን እየሰራን ድሮ አርት ትልቅ ነው። በሌሎች ዓለሞች ለብቻው ሚኒስትሪ የሚኖርበት አሰራር አለ እና የካልቸር ኤንድ አርትስ ኤንድ ስፖርትስ ዩዝ ኤንድ አርትስ እየተባለ ብዙ አይነት አለው። አሁን ያንን መልስ የሰጠ ስትራክቸር አለን። አሁን ይሄ እንዴት እንጠቀምበታለን ትልቁ ነገር። ምክንያቱም በዚህ ውስጥ ያለውን ህመም የሚያቅሰው ትምህርቱን የሚያቅሰው ሙያውን የሚያቅሰው የመኖሩ ጠቀሜታ ሰርተን ማሳየት አለብን። ዝም ብሎ ትክክለኛ ሰው በትክክለኛ ቦታ በሚለው ነገር ብቻ እየተደናነቁ መኖር አይቻልም። ያ ትክክለኛ ሰው እኔ ሌላው ከኔ በኋላ ለሚመጡ ልጆች ይሄ ነገር አሳማኝ የሆነ አፈጻጸም እንዲኖር ማድረግ መቻል አለብን። እናንተ የቲያትር ተማሪዎች ናችሁ፣ ነገ እኔ የመጣሁበትም መሄድ አለባችሁ። ያ ግን የሚታመነው መጀመሪያ ላይ አሁን በዚህ ባለን ሁኔታ ውስጥ ባለን ስትራክቸር ውስጥ ኃላፊነት የያዘ ሰው መስራት ሲችል ነው። የባህልና ስፖርት ሚኒስቴር በጣም ብዙ ስራዎች እየሰራ ነው። አሁን በጣም የሚያስደንቁ ብዙ አክቲቪቲዎችን እያደረገ ነው። አሁን ስቴዲየማችን ሊኖረን ነው። ትልቅ ስቴዲየም ሊጠናቀቅ አሁን የተጀመረበት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም ትልቅ እንትን አለ በዚህ በስቴዲየሙ ስራ ላይ ተፈጽሞ 2029 አፍሪካ ዋንጫ እንድናመጣ አስበው በአዲስ አስተያየት የወል ኢትዮጵያን በደንብ የሚያሳይ ነገሮች ለመስራት እናስባለን እና ብቻ ለማንኛውም ፈጣሪም ይርዳን፣ እናንተም እርዱ፣ በየቦታውም ያለው ከያኒ ይርዳ። የትንሳኤ ዋዜማ ቅዳሜ ሱር ላይ ነው ያለነው። እንደው የተለየ ትዝታ ካለ ለሊት ከመነሳት ቀስቅሱኝ ከማለት ጀምሮ? አዎ እናቴ ነርስ ናት ብያለሁ። እናም በእንደዚህ ደግሞ ማስታወሳቸው ለዛ ሰላም የክሊኒኩም ኃላፊ ነበረች እና ብዙ ህዝብ የማገልገል ነገር ያስተማረችኝ አንዱ እሷ ናት። ለሊት ለምሳሌ ትንሳኤ በዓል ሆኖ ለሊትና ልንፈስክ ተነስተን በራችን ይንኳኳል። ሰው ታሞ መኪና አደጋ ይሆናል ወይ የሆነ ሰዎች በግጭት ይሆናል በምን ከዛ ተነስተን ተከትለን እንሄዳለን። ቅርብ ነው ክሊኒኩ የነበረውና ተነስተን እንዲህ አይነት ኦኬዥኖች አስታውሳለሁ በደንብ። የበዓል ቀን ቁጭ ብለን የትንሳኤ ቀን ቁጭ ብሎ ቤተሰብ ያለ ተጠርታ ተከትለን የምንሄድባቸው ጊዜያት ብዙ ሌሊት ማታ ቀን እና ይሄ ሰው ማገልገል ከምንም ጥቅም ጋር ሳይያያዝ ዝም ብለህ ለሰው መስራት እንትን አላቅም እሷ ጫፏ ላይ መድረስ አልችልም፣ ግን በጣም ነው መቀናባት እናቴና ያንን ነገሮችን አስታውሳ። ከተረፈ ግን እንደማናቸውም ቤተሰብ በተለይ ክርስትና እምነት ተከታይ ቤተሰብ ለሊት ያው እነሳለን። ዶሮ ይመጣል፣ እንቁላል ይመጣል፣ ያን አይብ ትዝ ይለኛል እንደዚህ ይደረጋል። አብረን ተሰብስበን እንበላለን። አባቴ ነፍሱን ይማረውና እሱ ጋር እሱ በጣም ካልቸራል ሰው ነው። እንደዚህ አይነት ነገር ጠበቅ አድርጎ እኛ እንድንማርም በጣም ይፈልጋል። ያን ነገር እንድናየው ሲነጋኮ ብላት ይቻላል፣ ግን ይሄን አገራችሁን ልትወዱት ነው። ካልቸር እኮ አገር የሚያስወድድ ነው። በምን ትዝታ ታዲያ ታስታውሰዋለህ የሚለው ብዙ ነገር ነበር። እኔ እኮ ካሁን ወደ አባትህ አይደላ ጥበቡን ከሱ ወሰድክ እናትህ ሲያዩት ምን ይላሉ እያልኩኝ ነበርና መጨረሻ ላይ አነሳው ሐሳባለ አገልጋይነትን ከእናቴ ወስጃለሁ፣ ጥበቡን ደግሞ ያለህበትን ሙያ ከአባቴ ወስጃለሁ እያልከን ነበር። አሁን ባለህበት የስልጣን ዘመን ላይስ ለኢትዮጵያ ምን አይነት ትንሳኤ ትመኛለህ? እሺ እንግዲህ ትንሳኤ የሚባለው ቃል ከዛ በፊት መውደቅን መድቀቅን መሞት ይፈልጋል። ከትንሳኤ በፊት አንድ ነገር አለ ማለት ነው ትንሳኤ እንዲኖር እና በሀገሬ ውስጥ እንደዚህ የምመኘው ትንሳኤ ለሀገር ሁሉም ሰው ለሀገር በልቡ እና ከልቡ የመስራት ፍቅር ትንሳኤ እንዲኖር እመኛለሁ። እጅግ በጣም እናመሰግናለን። ረዳት ፕሮፌሰር ነብዩ ባዬ የባህልና ስፖርት ሚኒስትር ዴኤታ ነው።
ናቸው ግን እንደ አርቲስትነቱ አንተ እያለን ጨዋታ አድርገናል ያው አርቲስት አንቱ አይባልም በሚለው ነው የሄድነው እንግዲህ ሰፊ ጨዋታ ብናደርግ በጣም ደስ ይለናል ካለን ጊዜ አኳያ ግን ትንሳኤን አስመልክተን ቀዳሚት ስዑርን አስመልክተን ወደ ስቱዲዮ ጋብዘነው ነበር አክብሮ መጥቷል እጅግ በጣም እናመሰግናለን አባታችን በሰማያት ያለህ